ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ የምንገኘው እንግዲህ ከሶስት እናቶች ጋር ነው። እኔ እናቶች እንግዲህ ልጆቻቸውን ያላባት ነው የሚያሳድጉ፣ አባት የሌላቸው ልጆች ነው የሚያሳድጉት። 3 4 2 ህፃን ያላቸው እናቶቻችን ናቸው እና እኔ እናቶቻችን ልጆቻቸውን የሚያስተምሩበት ነገር የላቸውም። የሚችሉትን ስራ ጠይቀን እንደምታዩት ለአንዲት እናት 8 ዶሮ 1 ኩንታል መኖ የሚበሉ ለዶሮቹ ማለት ነው። ለአንዲቱም እናት እንደዛው 8 ዶሮና 1 ኩንታል መኖ ማለት ነው ያመጣንላቸው። እንደገና ደግሞ ለአንዲት እህታችን ደግሞ 1 ኩንታል ጤፍ 50 ኪሎ በቆሎ ደረቅ እንጀራ ሰራለው ብለን በሚችሉት አድርገን ለሷ ደግሞ የደረቅ እንጀራ መስሪያ ማለት ነው ጤፉን በቆሎውን እንጨቱን አድርገን ገዝተን ከነሱ ጋር እንገኛለን። አብራችሁን ቆዩ። የኔ እናት አቤት፣ እንዴት ነዎት? ደህና ነኝ። ሁሉ ሰላም? ደህና አለነ። በችግሩም በምን ተመስገን ነው። ወለግባልና እስኪ ያለውን የኑሮ ሁኔታ ንገሩ። ራብ አለ፣ ሚስ መስራት አይሆነ፣ የውጭ ተቆርጦ ባዶ ልጅ መንተኛ ሆኖብኝ እና እንደዚህ ነው እናት እያለ ይሄ ጅውት ምን ሆኖ ነው? በልጅነት የሳቱ በልቶ ሳፖልቶት እና ልጅ ደግሞ ያሰቃየኛል። አይምሮ ጭንቀት አመመው፣ ስኳሩ፣ ግፊቱ ሁሉም ሰጠው ሳጣን ሊመታኝ ይላል። ይረባዋል፣ ሲርበው ሊመታኝ ይላል፣ ይበሳጭብኛል። አይዞት እኔ እንግዲህ ይኸው ባሉን መሰረት እኛ 8 ዶሮ ለርሶ እና 100 ኪሎ መኖ መጥቶልዎታል ማለት ነው። ዶሮዎቹ አሁን እንቁላል እስኪጥሉ የሚበሉት ማለት ነው። ያኖርልኝ ኖርልኝ ወለግባ ለርሶ እንደዛው 8 ዶሮ እና 100 ኪሎ መኖ መጥቶልዎታል። እሺ እሺ። ስንት ልጅ ነው ያሉት? 3 ያላባት ነው የሚያሳድጉ? አዎ። ላንቺ ደግሞ ደረቅ እንጀራ ነው መሰራ አይደል ያልሽ? ደረቅ እንጀራ ነው መሰራ። መልካም። ይሄው 100 ኪሎ ጤፍና 50 ኪሎ በቆሎ መጥቶልሻል፣ እንጨት መጥቶልሻል። እሺ ይሄንን አሁን እናንተን ይሄንን ተደረገላችሁ አይደል? ቀጣይ ለውጣችሁን እናይና ሁኔታችሁን እናይና እኛ ደግሞ የሚጨመርም ነገር ካለ እንጨምራለን። በደንብ ትሰራላችሁ፣ ለውጣችሁን እያየን ስራችሁን እያየን። እሺ ለሁላችሁም ትክክል ነው። ብሩ እሷ ነው የሚበልጥ የተረፈው። አንድ አይነት ብር ነው ያረግንላችሁ። እሺ ያንቺ እቺ 2900 ብር የተረፋለሽ። እሺ እሺ የናንተ ይሄው የባጃጅ 200 ይሄንን ያደረግንላችሁ እኛ አይደለንም። እኛ እንላካለንና ነገደ ትባላለች ይሄንን ያደረገችላችሁ። እሷን ይመርቋታል። እሺ እሺ ትውላ ትግባ ተኖርልና አንተንም እሷንም ያኖርልን። አንተ ተገንተ ነው እሷንም ያገኘህልን። ጤናህን ይስጥህና ታለም ወለግባ ሁልጊዜ ያለው ዝናህንም እሰማለሁ። ወለግባ የራብ ደራሽ ነህ፣ እመቤቴ ትረስልህ። አሜን። አዎ ድሜህ እንግዲሁን አሜን ያኖርልንና አሜን። ባረክ ብርክቱን አሜን። ጤናዋን ይስጣት አሜን። አገሩን አማን ያርግልና አሜን። ኖራችሁ ተባረክሷ አሜን። እግዚአብሔር ይስጥልን ያኖርልን። ከሰጩም ደግሞ አዚህ ሰጩ ዙሮ ደግሞ ለችግር ደራሹን በጣም አገሩን ሰላም አድርጎ እድሜውን ረጅም አድርጎ ብዙ ነገሮችን የሚያሳይ ያድርግልን። እግዚአብሔር ይስጥልን፣ እሷንም ያቆይልን፣ ሐሳቧን ያሟላልን፣ ለኛ እንዳሟላችልን እድሜና ጤናውን ይስጥልን። አሜን አሜን። እግዚአብሔር ይስጥልን፣ እድሜና ጤና ይስጥልን፣ እሷንም ያኖርልን። እጇን በዘረጋችልን ልክ እግዚአብሔር ይዘርጋላት፣ ለእናንተም ይዘርጋላችሁ። አሜን። እመቤቴ የቅድስት ድንግል ማርያም ጥላዋን ይዛ ተከታላችሁ። አሜን። ችግራችን ላይ ነው የደረሳችሁልን። እሺ አሜን። እግዚአብሔር ይስጥልን። አሜን። ውድ ቤተሰቦቼ እንግዲህ ለነዚህ እናቶቻችን የዕለት ቀለብ ድጋፍ ብናረግላቸው ቶሎ ነው የሚያልቅ፣ ዙሮዎች አይን ማየት ነው የሚሆነውና አሁን ግን የስራ ፍላጎታቸውን ጠይቀን በዚህ መልኩ አድርገናል ማለት ነው። ቀጣይ እየሰሩ እያየን የሚጨመር ነገር ካለ እየጨመርናቸው እነሱም ውጤታማ እንዲሆኑ እናደርጋለን ማለት ነው። መልካም ጊዜ ይሁንላችሁ።